እንደምን አደራችሁ ክቡራን ተመልካቾቻችን አሁን ከአዲስ ቀን የተዘጋጁ የጧት ገበያ መረጃዎች ወደ እናንተ ይደርሳሉ አሚር ጌቱ አብሬያችሁ ቆይታ አድርጋለሁ በዚሁ ወደ ቀዳሚ ጉዳያችን እናልፋለን አሁን በርካታ ተቋማት ራሳቸውን በቴክኖሎጂ በማዘመን የሚሰጡት አገልግሎት ከእንግልት የጸዳ እንዲሆን በመስራት ላይ ይገኛሉ ከነዚህ ተቋማት መካከል የሰነዶች ማረጋገጫና ምዝገባ አገልግሎት ይጠቀሳል ተቋሙ አገልግሎት አሰጣጡን በማዘመን የተገልጋዮች ወረፋ መያዣን ጨምሮ ሐሰተኛ ሰነዶች ጥቅም ላይ እንዳይውሉ የሚያግዝ የዲጂታል አገልግሎት ለደንበኞቹ እየሰጠ ይገኛል ከዚህ ጉዳይ ጋር በተገናኘ ሪፖርተራችን ኤዶሚያስ ንጉሴ በተቋሙ ተገኝቶ ዘገባ አዘጋጅቷል እንከታተለው አሰራራቸውን ወደ ዲጂታል ከቀየሩ የፌደራል ተቋማት መካከል የሰነዶች ማረጋገጫና ምዝገባ አገልግሎት አንዱ ነው በተያያዘው ዓመት ከጀመራቸው የዲጂታል አገልግሎቶች መካከል ወጥ የሆነ የመረጃ ቋት መጠቀምና የሐሰተኛ ሰነዶች ማስቀረት የሚችሉ ዘመናዊ የማረጋገጫ ዘዴዎች እንደሚገኙበት የቅርንጫፍ 10 ስራ አስኪያጅ ዳምጠው ዮሐንስ ይገልጻሉ የዚህን ተቋም የሰጠውን አገልግሎት በሌላ አካል እንዳይሰሩ ወይም ደግሞ ባጭበርባሪዎች እንዳይሰራ በሴኩሪቲ ፊቸር ያለው ወረቀት ፕሪንት ተደርጎ እንዲወጣ በዚህ ዓመት አንዱ ተግባራዊ የተደረገ ነው እዚህ ላይ እንደምታየው ወረቀቱን ስታበራበት ሪፍሌክት የሚያደርግ በተራ ፕሪንተር መውጣት የማይችል በልዩ ፕሪንተር በትዕዛዝ የተሰራ ነውና አንዱ ዲጂታላይዝ ያደረግንበት መንገድ እሱ ነው በሁለተኛ ደረጃ እዛው ወረቀት ላይ ደረቅ ማህተም ኤሌክትሮኒክስ ማህተም እንለዋለንኛ እንደማንኛውም ይሄ በየቦታው እንደሚሰሩ ማህተሞች ሳይሆን እሱም በተመሳሳይ እንዳልኩ የተቋሙ ሪፎርም ከሰራባስ አንዱ ማህተሙን በደረቅ ማህተም በውጪ ተሰርቶ በየትኛውም ቦታ ሊሰራ የማይችል ማህተም እንዲኖረው ተደርጓልና በማኑዋል ምን መዘግበው በሲስተም ምን መዘግበው ወደ ዲጂታል ወደ ስካኒንግ ሲስተም ቀይረን የኛ የሰጠነውን አገልግሎት መረጃውን ማየት የሚችሉበት ስርዓት ነው የተፈጠረው ለምሳሌ ባንኮች የመሬት አስተዳደር ያሽከርካሪ ተሽከርካሪ እንደዚሁም ክልሎች እነዚህ በሙሉ እኛ ፕሮዲዩስ የምናረጋቸው ይሄ ተቋም አዘጋጅቶ ለከስተመር የሚሰጠውን ሰነድ ከኛ ስለመውጣቱ ኦንላይን በሲስተም የሚያዩበት ስርዓት የተዘረጋበት ነው ቀጠሮ.com ከተሰኘ ተቋም ጋር በመተባበር በተዘረጋው የዲጂታል አገልግሎት ተገልጋዮች በአካል መምጣት ሳይጠበቅባቸው አገልግሎት ማግኘት የሚችሉበትን ቀን በኦንላይን ቀጠሮ የሚይዙበት መንገድ ለተገልጋዮች ፈጣንና ቀልጣፋ አገልግሎት ለመስጠት አስችሏል ተብሏል ቀጠሮ.com የሚሰራው በውልና ማስረጃ ውስጥ አዲስ ቴክኖሎጂ ሲስተም ሲሆን ተገልጋዮችን ውስጥ ላይ ያለውን ወረፋ ለመቀነስ እንዲሁም ደግሞ የተለያዩ ጉዳዮችን ይዞ የመጣ ሲሆን ቴሌብር ላይ ገብተው ቀጠሮ ምትልኛ ቡኪንግ ሲስተም አለች አፕሊኬሽን እሱ ውስጥ ገብተው እዛው ላይ የሚቀርባቸውን ሰዓት የሚመቻቸውን ብራንች መርጠው እንዲሁም ደግሞ ቀን መርጠው እዛው ላይ ቡክ አድርገው እዚህ መተው የሚስተናገዱበት ሲሆን ድሮ ላይ የነበረውን ክራውድድ ውስጥ ላይ ያለውን ለመቀነስ እየሰራን ሲሆን አሁን ላይ በጥሩ ሁኔታ ላይ ይገኛል ተቋሙ ቴክኖሎጂን መሰረት ያደረገ የኦንላይን አገልግሎት መስጠት ከጀመረ ወዲህ የተጓተተ የአገልግሎት አሰጣጥ ማቀላጠፍ ቢችልም አንዳንድ የሚገጥማቸው እክል መኖሩን ተገልጋዮች ያነሳሉ ቀጠሮ.com የሚባል አለ አሁን የመጣ ሲስተም ነው ፊት አልነበረም ፊት መተን ቁጭ ብለን ተጧቱን ቢሆን እንደ ሰንሳት አናቀም አሁን ግን በዛ ዌብሳይት ገብተን ቀጠሮ እንይዛለን በፈልገን ነገር እንጠቅሳለን ቀጠሮ ይያዝልን በሰዓታችን መተን ያለምንም ችግር ተስተናግደን እንሄዳለን በኦንላይን ተቀጥረን መምጣት ከጀመርን በኋላ ብዙ የወረፋ ችግሮች ተወግደዋል ዛሬ ግን የተለየ ችግር ገጥሞናል ውስጥ ገብተን አለቆችን ስናነጋገር የተነገረን ሰኔ ወር ስለሆነ በየሰዓቱ የሚቀበሉትን የደንበኞች ብዛት ስለጨመሩ በዛ ምክንያት ጥቂት ተጨማሪ ሰዓት መጠበቅ አስፈልጎናል አልፎ አልፎ በየቅርንጫፉ የሚታየው ወረፋ ምክንያት ምንድነው ስንል አነሳነው ጥያቄ የቅርንጫፍ 10 ስራ አስኪያጅ ቀጣዩን ምላሽ ሰጥተውናል አንደኛ በራሱ ገና ሰው አልለመደውም ይሄን ቴክኖሎጂ በደም ኢንትሮዲዩስ አልተደረገም ሁሉም ህብረተሰብ ያውቃል ማለት አይደለም አክሰሱ ያለውና እድሉ ያለው አቅድም ባልኩ በቴሌብር አክሰስ ይጠቀማል ከዛ ውጪ ግን እዚሁ ተቋም መጥቼ አገልግሎቱን ማግኘት ፈልጋለሁ ያለ ክፍት ነው እንዳልኩ የሚመጣው ሰው በመጣበት ሰዓት ስንት ሰዓት አገልግሎት እንደሚያገኝ እዚሁ ነው ቡክ የምናደርግለት ማለት ነው በሰዓት ከፋፍለን ነው የምናስገባው ለምሳሌ በቀን 300 ሰው የምናስተናግድ ከሆነ ይሄንን ላለህ ባለሙያ አካፍለህ በሰዓት ውስጥ የሚመጣው ሰው ይታወቃል ማለት ነው ይሄንን በዚህ ሰራተኛ እክል ገጥሞት ወይ ታሞ ኦር ዋቴቨር ተቋሙ ያላወቀው ችግር ሲገጥመው መደራረቦች ሊኖሩ ይችላሉ ይሄንን ቅርንጫፍ ላይ ያሉ ኃላፊዎች ማኔጅ ያደርጉታል ማለት ነው
ከዛ በተጨማሪ አካል ጉዳተኞች ይመጣሉ፣ ነፍሰ ጡር ሴቶች ይመጣሉ፣ ቅድሚያ ማግኘት የሚገባቸው የመከላከያ አባላት ይመጣሉ፣ የደህንነት ተቋማት ሰራተኞች ይመጣሉ። ለነዚህ ደግሞ ይሄንን ፕሪቪሌጅ እንዲሰጥ በየቅርንጫፉ ያለ ኃላፊዎች አክሰሱ ስላለ እንደሌሎቹ ግድ ወረፋ ውስጥ ግቡ ምንልበት ስርዓት አይኖርም። የሰነዶች ማረጋገጫና ምዝገባ አገልግሎት በሀገሪቱ በሚገኙ ሁሉም ቅርንጫፎች አገልግሎቱን ሙሉ በሙሉ ወደ ዲጂታል አሰራር ለመቀየር እየሰራ እንደሚገኝ ገልጿል። ንብረታቸውን ለሚያውቁት ሰው በአደራ ሰጥተው የተካዱ ወይም ከፍተኛ የሀብት ብክነትና ውድመት የደረሰባቸው ዜጎች በርካቶች ናቸው። ችግሩ የግለሰቦችን ሀብት ከማባከን ባሻገር መንግስት ማግኘት ያለበትን የታክስ ገቢም ያሳጣል። በዲጂታል ቴክኖሎጂ በመታገዝ መሰል ችግሮችን የሚፈታ አሰራር ይዛ መቅረቧን ወጣቷ የስራ ፈጣሪ ፋና ፍጹም ትናገራለች። ወጣቷ በስራ ፈጠራዋ ዙሪያ ከባልደረባችን ሐምራዊት ብርሃኑ ጋር ቆይታ አድርጋለች። ከራሷ አንደበት እንከታተላት። ስሜ ፋና ፍጹም ይባላል። የሩባና ፒኤልሲ ባለቤትና ስራ አስኪያጅ ነኝ። የምንሰራው በማኔጅመንት ነው። የንብረት አስተዳደር ላይ ነው በስፋት የምንሰራው። ማንኛውም የማይንቀሳቀስ ንብረት እናስተዳድራለን በውክልና ተቀብለን ማለት ነው። ድርጅታችን በዋነኝነት የሚሰራው የግለሰቦችን ንብረት ወይንም ኮሜርሻል ህንጻዎችን የማኔጅመንት ስርዓት ማስተካከል በውልና በህግ የተደገፈ ማለት ነው። የንብረት አስተዳደርን ይዤበት የመጣሁት ምክንያት ሰዎች ንብረታቸውን ለቅርብ ፋሚሊ ለሚሉት ወክለው በሚሄዱበት ሰዓት ግብር ሳይከፈል አስፈላጊው ክፍያም ሳይገባላቸው የሚቆይበት አጋጣሚ አለ። ያ ማለት ከሁለቱም ሳይድ ያኛው ይሄ ስራ ይጠይቃል በጣምና አደራ ሰጥቶ የሚሄደው አካልም እንደ ስራ ያለ መቁጠር ነገር አለው። ያ ሰው ሰርቶልኝ ነው ብሎ ያለ ማመን ነገር አለ። ቤዝድ ኦን ፔመንት አይሆንም። እኛ ጋር ግን በስነ ስርዓት ስራዎችን እንሰራለን። ክፍያ በአግባቡ ለባለቤት እንዲገባ እናደርጋለን። ለመንግስትም የሚመለከተውን ክፍያ እንዲከፍል አድቫይዝ እናደርገዋለን። ይህንን በማድረግ ረገድ በጣም መተማመን የሰፈነበት እጅግ ማኔጅመንቱ በቃ ሲስተሙን ይዞ እንዲሄድ ያደርጋልና የኦነሮች ቤት ደግሞ ያለ ኢንካም እንዳይቀመጥ መከራየት ካለበት ጀስት ተከራይቶ እንዲቀመጥ ይሄ ደግሞ የስራ እድልን ይፈጥራል። ለመንግስትም ደግሞ ያለውን ኢንካም በወቅቱ ፕሮፐርቲ ታክስን ምን የመሳሰሉ ነገሮችን ኮሌክት ተደርጎ በጊዜው እንዲገባ ይደረጋል ማለት ነው። ንብረት አስተዳደር ላይ በጣም ዲጂታል በሆነ መንገድ ገብተን ነው በስፋት የምንሰራው። በብዛት በኤሌክትሮኒክስ ነው ስራችን የሚሰራው። ያለንን ሀሳብ ለደንበኞቻችን የምናካፍለው በአሉት ሶሻል ሚዲያዎች በሙሉ እንጠቀማለን። ጊዜያቸውን የጠበቁ ፖስቶችን እንፖስታለን። በአካል ቢሮአችን መጥተው ሊገኙ የማይችሉ ከስተመሮች ካሉ ዙም ኮንፈረንስ፣ በዙም ሚቲንግ እንዲሁም ደግሞ በቪዲዮ ኮንፈረንሲንግ እንጠቀማለን። አሁን ሪፖርት ለከስተመሮች የምናደርገው በኤሌክትሮኒክስ ነው። ውጪ ላሉ ከስተመሮች ክፍያችሁ በሰዓቱ ገብቷል፣ ይሄን ያክል ኤሌክትሪክሲቲ፣ መብራት፣ ፕሮፐርቲ ታክስ ከፍለንላችኋል ብለን ሪፖርት የምናደርገው በኤሌክትሮኒክስ ነው የምንጠቀመው። ክፍለ ሀገርም ያሉን ጥያቄዎች ስላሉ መቀመጫውን አዲስ አበባ ያደረገ ግን ክፍለ ሀገር ላይ የሚንቀሳቀስ የፕሮፐርቲ ማኔጅመንት በቴክኖሎጂ የታገዘ እናደርጋለን ብዬ አምናለሁ። ፍላተርዌቭ የተሰኘው የስታርታፕ በአብዛኞቹ የአፍሪካ ሀገራት በሚሊዮኖች የሚቆጠሩ ደንበኞችን ማፍራት የቻለ ነው። እንደ አውሮፓውያኑ በ2016 በ3 ናይጄሪያውያን የስራ ፈጣሪዎች የተመሰረተው ፍላተርዌቭ ዘመናዊ የክፍያ አማራጮችን በመጠቀም ገንዘብ የሚዘዋወርበት ግዙፍ ኩባንያ ሆኗል። ኩባንያው ከመነሻው እስካሁን ያለፈባቸው መንገዶች በተመለከተ ያዘጋጀነው ዘገባ አለ፣ እሱን እንከታተል። የዲጂታል ቴክኖሎጂ ዓለምን በፍጥነት እያዳረሰ መምጣቱን ተከትሎ አዳዲስ አገልግሎቶችና አሰራሮች በየዕለቱ መተግበራቸውን ቀጥለዋል። በዲጂታሉ ዓለም በይነመረብን በመጠቀም ግብይቶችን በቀላሉና በፍጥነት መከወን ተችሏል። ተጠቃሚዎች በርቀትና በጊዜ ሳይገደቡ መረጃዎችን በአንድ ቦታ ማግኘት፣ ብዙ ስራዎችን በአጭር ጊዜ ማከናወን፣ ግብይቶችን በአካል መሄድ ሳያስፈልግ ባሉበት ሆኖ መፈጸምና ዕቃዎችን መረከብ የሚያስችሉ የተለያዩ ስታርታፖች ተፈጥረዋል። ከነዚህ ጅምር የሥራ ፈጠራዎች ወይም ስታርታፖች ውስጥ አሁን ላይ በአብዛኛዎቹ የአፍሪካ ሀገራት በሚሊዮኖች የሚቆጠሩ ደንበኞችን ማፍራት የቻለው
ፍላተርዌቭ የተሰኘው ስታርታፕ ተጠቃሽ ነው። ፍላተርዌቭ የሞባይል የክፍያ አማራጭ ዘዴ ነው። ይህ ስታርታፕ እንደ አውሮፓውያኑ በ2016 ነዋሪነታቸውን አሜሪካ ባደረጉ 3 ናይጄሪያውያን የሥራ ፈጣሪዎች የተመሰረተ ነው። ይህ የክፍያ አማራጭ የጥሬ ገንዘብ ግብይትን ወደ ሞባይል ግብይት ለመቀየር በማለም የተፈጠረ ነው። የግብይት አማራጩ ደንበኞች በሞባይላቸው ውስጥ ካለ ገንዘብ ወይም ከሞባይል ዋሌታቸው በቀጥታ በመቀነስ ለሚፈልጉት አገልግሎት ክፍያ እንዲፈጽሙ የሚያስችል የክፍያ ዘዴ ነው። ፍላተርዌቭ ለዓለም አቀፍ ነጋዴዎችና የክፍያ አገልግሎት አቅራቢዎች የክፍያ መሰረተ ልማት የሚያቀርብ ግዙፍ የፊንቴክ ስታርታፕ ነው። ዋና መስሪያ ቤቱን በአሜሪካዋ ሳን ፍራንሲስኮ ከተማ ያደረገው ስታርታፑ በአሁኑ ጊዜ በአሜሪካ፣ በካናዳ እንዲሁም ናይጄሪያና ጋናን ጨምሮ በሌሎች 29 የአፍሪካ ሀገሮች ውስጥ አገልግሎት እየሰጠ ይገኛል። በርካታ የክፍያ አማራጮች ያሉት ቴክኖሎጂው ለተለያዩ አገልግሎቶች ክፍያ ከመፈጸም ባለፈ የብድር አገልግሎቶችንም ያካተተ ነው። በአብዛኞቹ የአፍሪካ ሀገራት አገልግሎቱን በማስጀመር በርካታ ደንበኞችን ማፍራት የቻለው አገልግሎቱ ከጅምር የሥራ ፈጠራ በመነሳት ወደ ግዙፍ ኩባንያነት አድጎ በፈረንጆቹ 2021 ከ170 ሚሊዮን ዶላር በላይ ገቢ በማግኘት በወቅቱ በአፍሪካ ካሉ ጅምር የቴክኖሎጂ ተቋማት መካከል ልቆ መታየት ችሎ ነበር። የአገልግሎት አድማሱን በፍጥነት እያስፋፋ የሄደው ኩባንያው በፈረንጆቹ 2022 እንደ ማስተር ካርድና ቪዛ ቬንቸር ካሉ ግዙፍ ተቋማት ጋር በጋራ በመስራት ከ3 ቢሊዮን ዶላር በላይ ገቢ ማግኘት ችሏል። እንደ ናይጄሪያና ጋና ባሉ የምዕራብ አፍሪካ ሀገራት ኦፔይ ፍላተርዌቭ የሚል ስያሜ ያለው አገልግሎቱ በብዙ ደንበኞች ተመራጭ እየሆነ መጥቷል። አሁን ላይ በ29 የአሜሪካ ግዛቶች ውስጥ አገልግሎት እየሰጠ የሚገኘው ተቋሙ ወደ ሁሉም የአሜሪካ ግዛቶች እንደሚስፋፋ ይጠበቃል። ፍላተርዌቭ በዓለም ዙሪያ ባሉ ሀገራት ከ25 ሚሊዮን በላይ ተጠቃሚዎች እንዳሉትም መረጃዎች ይጠቁማሉ። በመጨረሻም በአዲስ አበባና በሌሎች ከተሞች ያለውን የመሰረታዊ ሸቀጦች ዋጋ፣ የውጭ ሀገር ገንዘቦች የምንዛሬ ተመንና ሌሎች ተያያዥ የግብይት መረጃዎችን እንከታተል። ክቡራን ተመልካቾቻችን ለዛሬ አዲስ ቀን የተዘጋጁ የጠዋት ገበያ መረጃዎች በዚሁ አብቅተዋል። ስለተከታተላችሁን ከልብ እናመሰግናለን። በያላችሁበት ጥሩ ቀን ይሁንላችሁ።